አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰብነት። ሙዚቃ በአዋዜ ልዩ። ሙዚቃ በአዋዜ ልዩ። ጤና ይስጥልን አድማጮቻችን፣ በያላችሁበት እንደያላችሁበት ሀገር ሰዓት አቆጣጠር ሰላምታችን ይድረሳችሁ። ባልደረባዬ ዳንኤል ውለታው መስመር ላይ አለ። ዛሬ ደግሞ በዚህ በአዋዜ ልዩ የሙዚቃ ፕሮግራም በነገራችን ላይ አንዳንድ ታሪክ ያላቸውን በተለይ እኛ ባወቅናቸው ማለት ነው፣ ወደፊት ደግሞ እናንተ በምትሰጡን ላይ ተመርኩዘን የምንመለከት ይሆናል። የአንዳንድ ድምፃውያኖችን አንዳንድ ሥራዎች እያነሳን በሱ ውስጥ የምናውቀውን ነገር ነው የምናካፍላችሁ። ግጥሞቹን አብረን እንድንመራመር ነው የምናደርጋችሁ። አንዳንዴም ስለ ድምፃውያኑ ከዚህ በፊት የሰማነውን ምናልባትም ያልሰማነውን እንደ ተረዳሁት እንዳወቅኩት መጠን የማጫወታችሁ ፕሮግራም ነው። ባለፈው እንግዲህ በርከት ያሉ ባይባሉም ዋና ዋና የሚባሉ ድምፃውያንን አንዳንድ ሥራዎች መልከት አድርገናል። በአንድ ዘፋኝ ላይ 30-40 ጊዜ ልንመላለስ እንችላለን፣ ጤናውንና ጊዜውን እስከሰጠን። ሰርክ ከሰኞ እስከ ዓርብ የሚቀርምላችሁ የአዋዜ ልዩ የሙዚቃ ፕሮግራማችን ዛሬ አለማየሁ እሸቴንና ታምራት ሞላን በሁለት ዘፈኖቻቸው የተለየ ምክንያት እናነሳቸዋለን። ምን ያህል ታውቃቸዋለህ ዳኒ እነዚህን ሁለት ታሪካዊ ድምፃውያን? ያው በእርግጥ የኔ ዘመን ዘፋኞች ባይሆኑም ያው በአጋጣሚም ቢሆን ሰማቸዋለሁ። ሬዲዮም በተለያየ በቴሌቪዥንም ቆንጆ ሙዚቃ ያላቸው ሰዎች ናቸው። ዳኒ ሁለቱም እንዳልከው ቆንጆ ሙዚቃ ያላቸው ናቸው። አለማየሁ እሸቴን እናስቀድም። አለማየሁ እሸቴ ብዙ ጊዜ እኔ እንደማምነው አሁን ኢትዮጵያ ውስጥ ደጋግሜ የምለው ነገር ነው፣ አንዳንዴ ግራ ይገባሃል። እንደውም አንዳንድ ጊዜ ዳኒ ምን እላለሁ መሰለ፣ ሙላቱ አስታጥቄ ለምንድን ነው ይህንን ችግር የማይፈቱልን በማለት በተደጋጋሚ ያሳሰብኩት ጉዳይ ነው። ኢንፋክት ኦልሬዲም ይታወቅ ሊሆን ይችላል፣ ስለማላቅ ነው። ለምን መሰለህ፣ በውጭ ሀገር የዘፈን ስልቶቻቸው ካቴጎሪ ብዙ ነው። ስለዚህ በየካቴጎሪው በየስልቱ በርካታ ንጉሶችና ንግስቶች ታወጣለ ማለት ነው። እኛ ሀገር ግን ያለው በእርግጥ አሁን ለምሳሌ ሁሉንም ዘፋኞቻችን እንወድና እከሌ ነው አንደኛ እከሌ ነው ሁለተኛ እንላለን። አንዳንድ ጊዜ ኢንጀስቲስ ይሆናል እንደዛ ሲሆን ዳንኤል፣ ሪሊ በደል ይሆናል። ለምንድን ነው? አንዳንድ ዘፋኞች የቡድን አባት መሆን የሚችሉ ናቸው። የቡድን የምልህ የካቴጎሪ ያልኩ ጄነር የሚሉት ብዙ ምን ስለ ሙዚቃ አላቅም። ስልቶች አሉት ሙዚቃ። አሁን የፈረንጁን እንግዲህ ካንትሪ ይሉታል። ምንድነው አንተ ታውቃቸዋለህ? ምንድን የምትሉት ሮክ፣ ብሉስ እያሉ ካቴጎሪዎች አሉ፣ ቡድኖች አሉ። እና በየስልቱ የቡድን አባቶች አሉ ማለት ነው። አየህ፣ ብዙ ንጉሶች ብዙ ንግስቶች እንዲኖሩ ያደርጋል ማለት ነው። ሁሉንም የጠቀለለ ንጉሠ ነገሥት እንደ ማይክል ጃክሰን ያለ ደግሞ በየትኛውም ጄነር በየትኛውም እንትን ልትመጣ ትችላለህ። ማይክል ጃክሰን ግን ያው ምድርን የለቀቀ ስለ እውነት ጨረቃ ላይ የተራመደ ሰው ነው። እንደሱ አይነት እንደ ማይክል አይነት ሰው በዚህ ምድር ላይ ብዙ አላለፈም። ሬር ነው ማይክል። እና ሁሌ የምናጣው ቋንቋ፣ ባህል፣ ድንበር ሳይወስን የሰው ልጅ በሙሉ በመቶ ሚሊዮኖች የሚቆጠር ሕዝብ ያመሰ፣ ያተራመሰ፣ ያስጨፈረ፣ አፍዛ ድንግዝ የሠራ፣ ያስለቀሰ፣ በዜማው በኑሮው በውጣ በራሱ ሕይወት ውጣ ውረድ በእውነት ማይክል በእውነት ነፍስን እግዚአብሔር ይቀበላት። እና ምንድነው አለማየሁ እሸቴን ሁለተኛ የምትለው አይደለም ዳኒ። አሁን ለምሳሌ በኢትዮጵያ ሙዚቃ ውስጥ ጥላሁን ገሰሰ ሁሉንም ምድቦች ያሉትን ንጉሶች ሁሉ በልጦ የቆመ ንጉሠ ነገሥት ሊሆን ይችላል።
ይሁንና የየካቴጎሪው ንጉሥ አለ። ችግሩ የእኛን ስልቶች ስትመጣ እንደ የሆነ 2 እና 3 ስልት እንኳ ወጥቶላቸው እከሌ እንደዚህ ቢባል ለማለት ነው የፈለጉት። ገብተዋል። እዚህ ጋ ነው እንግዲህ እንደ ሙላቱ አስታጥቄ ያሉ ሰዎች እርዱን የምንለው። ምክንያቱም አለማየሁ እሸቴ ማንንም አይመስልም። የአለማየሁ እሸቴ አዘፋፈን ማንንም አይመስልም። ለብቻው የብቻው የሆነ ሰው ነው። አዲስ አበባ ቤቴን በስሟ አዳምጠው እንዴት እንደዘፈነው የወይን አረጊቱ አስባቸው። ስልት አዘፋፈኑ ሁሉ ነገሩ እና አሁን እሱን ሁለተኛ ለማለት እኔ አልችልም። አለማየሁ እሸቴ አንደኛ ነው። ግን የየትኛው ጄነር የየትኛው ካቴጎሪ ብትለኝ እንደሱ ብዬ ለማስቀመጥ ነው የእኛን አገር ዘፈን የሚቸግረኝ። ሁሉም ተደራርበዋል፣ አንድ ስልት ላይ ተደራርበዋል። እና ይሄን ነገር ወደፊት በዚህ ደረጃ ሊሰፋና ሊዳብር የሚችል ነውና ወይም ደግሞ ኦልሬዲ እንደዚህም ከሆነ ሙላቱ አስታጥቄን እንደው በእውነት እንደሱ አይነት ባለሙያዎች ሊፈቱልን ይገባል ብዬ ነው የማስበው። እና ዛሬ አለማየሁ እሸቴን የዛሬው የአዋዜ ልዩ ፕሮግራማችን ላይ ያመጣሁበት ምክንያት ዳኒ ለምን መሰለ? አለማየሁ አንድ ዘፈን አለው ችግርሽ በኔ አልፏል የሚባል ነው። ሲጀመር ችግርሽ በኔ አልፏል ግጥሙ የራሱ የሆነ ታሪክ ያለው ነው። የግጥሙንም ደራሲ በደንብ አድርጌ የማውቀው ሰው ነው። ሁለተኛ የዚህ ዘፈን ዜማ ሙዚቃው እንግዲህ በእዝነ ህሊና እያዘፈንክ እንድትሰማኝ ነው የምፈልገው። አድማጮቻችንም እንደዛው። የዩቲዩብ ችግር አንዱ እንደምታውቀው ሙዚቃዎችን የኮፒራይት ጉዳይ ስላለ ምንም ማድረግ አይቻልም። እንደዚህ አይነት ፕሮግራሞችን ግን በሬዲዮ የሚቀርቡ ቢሆን ኖሮ እነዚህን ነገሮች ሰው እንዲሰማው ማድረግ ትችላለህ ዳይሬክትሊ። እና ይህ ራሱ ዜማው አንዳንድ ጊዜ ፎሬን ነው የሚመስለኝ። በጣም ደስ የሚል በጣም ልብ የሚሰውጥ ግን ከሆነ ሀገር ዜማ የተወሰደ ዜማ አድርጌ ነው የማየው። እንደው ፍጥረቱ የሀበሻ አይመስለኝ። ይገርማል። ዜማው የዚህ ዜማ ማለት ነው። እና ዜማው ዘፋኙ እና ግጥሙ የተገጣጠሙበት አስገራሚ ዜማው ነው። በግሌ በልዩ ሁኔታ የምነካበት ነው። አለማየሁ እሸቴም በዚህ ዜማ ላይ ለዚህ ዜማ ለየት ያለ አመለካከት እንዳለው ገልጿል። ስሙንም ጠርቶታል። የዚህን ዜማ ደራሲ ሹሜ ታደሰ መሆኑን በቴሌቪዥን ሲጠቅስ ሰምቻለሁ። ሹሜ ታደሰ ደግሞ ለእኔ ለብዙዎቻችን ጋዜጠኞች ወንድማችን፣ ጓደኛችን፣ ወዳጃችን የነበረ ነው። የእሱን ታሪክ አነሳለሁ እና በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብሽ ሁኚ ችግርሽ በኔ አልፏል። በሐሜት ቢላዋ ዘልዝሎ እየበላኝ በአንቺ ምክንያት ነው ስንቱ የተጣላኝ። እሳት ነዶ ነዶ ሲበቃው ይጠፋል። ችግርም ስቃይም ከታገሱት ያልፋል። ዛሬ ትልቅ ሰው ነሽ፣ ብዙ ሰው አይተሻል። በእኔ በከርታታው ሁሉም አልፎልሻል። ከእንግዲህስ ወዲያ አይነካሽም ክፉ፣ ሞቱ ለእኔ ይሁን በቅድሚያ መርገፉ ይላል። በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብሽ ሁኚ ችግርሽ በኔ አልፏል። የዚህ ግጥም ደራሲ ሹሜ ታደሰ ይባላል። ቀጠን ረዘም ያለ የወለጋ ልጅ ነው። አፍንጫው ይሄ እንዴት ነው? ቀጥ ያለ ቁልምም ያለ አፍንጫ ታውቃለህ? እና አይኖቹ ትንንሽ ሆነው ወደ ውስጥ ያሉ ናቸው። አንዳንድ ጊዜ እንደዛ አይነት ልዩ ጥርሶቹ ደስ ይሉኛል፣ ትንንሽ ሆነው እና በጣም ተናጋሪ ልጅ ነው። አማርኛን ለፍቅርም ለጨዋታም እንደ መሳሪያ መጠቀም የሚችል ልጅ ነው ሹሜ። እና አንዳንድ ጊዜ በራሴ ላይ ለመሳቅ ስፈልግ ሹሜን እለክፈዋለሁ ማለት ነው እና አልፍም ሹሜ እና አንድ ነገር ጣል ሳደርግበት ለዛ የሚሰጠኝ ምላሽ ብዙ ጊዜ ያስቀኛል። በጣም የጠለቀ የአማርኛ
ችሎታ የነበረው ግብርና ፕሮግራም ላይ ነው ግን ይሰራ የነበረው ሹሜ ታደሰም እና ከዚህ ዓለም በሞት የተለየው በካንሰር ነው እና በመጨረሻ ሰዓቱ የካንሰር ኬሚዮቴራፒ እየወሰደ በነበረበት ጊዜ አይቼው በጣም ደንግጬ አንድ ቦታ ላይ አረፍ ብለን ሻይ ቡና ምሳ ይመስለኛል አድርገን ብዙ ወጪ ነበረበት ወንድም ለመሆን ሙከራ አድርጌያለሁ። የሚያሳዝንህ ከዛ በኋላ ብዙ አልሰነበተም ሞቱን የሰማሁት ከ2 ወር እንኳ 3 ወር አልፎ አይደለም። ያወራኝ ግን ያጫወተኝ ህይወቱን በጣም ደስ የሚል ነበር። የመጀመሪያ ትዳር ነበረው። ያልተሳካ ትዳር ሊሆን ይችላል። ደስተኛ ያልነበረበት ትዳር ነው። ከዛ ተለያይቶ ልጅ ያላፈራበት ትዳር ነበረ። ስምምነት አልነበራቸውም። ከዛ ወጥቶ ግን ሌላ ትዳር መስርቶ የልጅ አባት ሆኖ እና ደግሞ ክርስትና ይሁን ልደት እንዲመጣ አደራ ብሎ ነግሮኝ ነው ያን ጊዜ የተለያየ ነው። አይ ዶንት ኖ ምን እንደተፈጠረ በኋላ ላይ በጥቂት ወራት ልዩነት ያንን ስትሰማ ብዙ ጊዜ አንዳንድ ሰዎች የማይረዱት ከሐዘን በበለጠ ብስጭት የሚሰማ ጊዜ ይበዛል። ምንም የማታረገው ጣፈንታ የምትለው የነገሮች አካሄድ አንዳንድ ጊዜ ከአቅምህ በላይ ነውና በሽቀ ታልፋለህ። ብዙ ነገሮችን አዝኜ ካለቀስኩባቸው ይልቅ ተበሳጭቼ ሰልቸዋቸው ነገሮች ይበዛሉ። ከተፈጥሮ ጋር መታገል አይቻልም ዳኔ እና ጨዋታውን ላጫወት። ይህ ዜማው በሰው ልጆች ብዕር ታሪክሽ ተጽፏል፣ እንደ ልብሽ ሁኚ፣ ችግርሽ በኔ አልፏል፣ ችግርሽ በኔ አልፏል። ዛሬ ትልቅ ሰው ነሽ፣ ሰው ሁሉ አይቶሻል፣ በኔ በከታታው ሁሉም አልፎልሻል። ከእንግዲህ ወዲያ አይነካሽም ክፉ፣ ሞቱ ለኔ ይሁን በቅድሚያ መርገፉ፣ በቅድሚያ መርገፉ። እንግዲህ አለማየሁ እንዴት እንደሚለው ማይኩን እንዴት አድርጎ እንደሚይዘው ሙዚቃው ሳክስቶን ትራምፔት እንዴት አብራው እንደምታለቅስ እዚህ ዜማ ላይ ዳኒ ሰምተዋል? ይህን ሙዚቃ ሰምቼዋለሁ። የሚገርመ አንድ መድረክ ላይም ደግሞ ሲጫወት ዩቲዩብ ላይ ተጭኖ ማይቼዋለሁ። በጣም የሚገርም ያዘፋፈን ስልትም ያለው ነው አለማየሁ። አዎ መድረክ ላይ እንደገና ደግሞ ፍራንሲስ ፋልሴቶ ፈረንሳዊ በኢትዮጵያ ሙዚቃ ፍቅር የወደቀና ኢትዮጵያን ሙዚቃ በራሱ ኦርጋኒክ በሆነ መልኩ የምዕራቡ ጆሮ እንዲለምዳቸው ጥረት እያደረገ የነበረ ታላቅ ፈረንሳይ ነው። አይዶን ነው አሁን ያ ጥረቱን ይቀጥል ያቁም አላቅም። እና በሱ አማካኝነት በጥሩ ሁኔታ ዜማዎቹ እንደገና ተሰርተው የወጡበት ሲዲዎች እንዳሉ አውቃለሁ። እርግጠኛ አይደለሁም ይህ ዜማ በዛ መንገድ ይሰራ። ሹሜ ታደሰ ይህን ዜማ ይህን ግጥም የጻፈው ዳኒ በጣም ሩቅ ጊዜ ነው። እድገት በህብረት የሚባል ነበረ እና እኔ እድገት በህብረትን የማውቀው በሬዲዮ ነው። ለእድገት በህብረት እንዝመት፣ ወንድና ሴት ሳንል በአንድነት ያን ጊዜ ያ ትውልድ የሚባለው ካኪ ለብሶ አይተናል። እኛ ልጅ ሆነን በአውቶቡስ ተጭነው ሲሄዱ ኮፍያቸውን እንደዚህ እያውለበለቡ ማለት ነው። እንደው ምናልባት መሄዴ ነው ዘመቻ አላቅም፣ ወደ ገጠር ነው የሄዱት። እንግዲህ እኛ በወቅቱ ወደ ገጠር ለማስተማር ገጠሬውን ያሳደጋቸውን ወይ ወላጆቻቸውን ለማገዝ በእርሻ ለማሰልጠን ለማሳየት ነው የሄዱት። ያን ጊዜ ሐሳቡ እንዴት ደስ ስለነበረ እና ያኔ ሹሜን በጣም በዚህ ሁኔታ አነጋግሬዋለሁ እና ሹሜ ምን እንዳጫወተኝ ነው ማጫወት። ዳኒ ይህን ግጥም በደንብ ሰምተዋል አይደል? ይህን ዘፈን ያው ከምን አንጻር የተጻፈ ይመስላል? የአንድ አፍቃሪና ተፈቃሪ ጉዳይ አይመስልም? ይመስላል። እንደገና ለእናትም የተዘፈነም ይመስላል። ለእናት አይመስልም ዳኒ።
በሐሜት ቢላዋ ዘልዝሎ እየበላኝ በአንቺ ምክንያት ነው ስንቱ የተጣላኝ። እሳት ነዶ ነዶ ሲበቃው ይጠፋል፣ ችግርም ስቃይም ከታገሱት ያልፋል። ዛሬ ትልቅ ሰው ነሽ ብዙ ሰው አውቀሻል፣ በእኔ በከርታታው ሁሉም አልፎልሻል። ከእንግዲህስ ወዲያ አይነካሽም ክፉ፣ ሞቱ ለእኔ ይሁን በቅድሚያ መርገፉላል። እዚህ ጋር ምናልባት እናት ያስባለህ ከእንግዲህስ ወዲያ አይነካሽም ክፉ ሞቱ ለእኔ ይሁን በቅድሚያ መርገፉ የሚለው መሰለኝ። አዎ ትክክል ነህ አለም። አዎ ግን ይሄ ግጥም አመስጋኝ ወይም መራቂ ወይም አንተ ባሰብከው መንገድ አይደለም። ይሄ ግጥም ሮሮ ነው። ይሄ ግጥም ምን ማለት መሰለ? ከእንግዲህስ ወዲያ አይነካሽም ክፉ፣ ከእንግዲህስ ወዲያ ማንችን አይነካሽም ክፉ ሞቱ ለእኔ ይሁን በቅድሚያ መርገፉ ሲል ዛስ በቃ እጣፈንታው ይሄ ሆኗል። አየህ እጣፈንታው ለሱ ይሄ ሆኗል። በቃ አንቺ ከዚህ በኋላ ምን ትሆኛለሽ? ምንም አትሆኝም አንቺ ከዚህ በኋላ። ሞቱን ማን ይሙት መርገፉን ማን ይርገፍ ማለት ነው። በፍቅር አይደለም የሚላት። አየህ ምንም ሊያደርግ አይችልም። አሁን እዚህ ያለበት ቦታ ላይ ከላይ ስትንደረደር ስትመጣ እሱ ወድቋል፣ እሷ በሱ ላይ ቆማ ስታብብ እሱ ወድቋል እና ከወደቀበት ነው እንደዛ የሚላት እና ከእንግዲህ ወዲያ አይነካሽም ክፉ ሞቱ ለእኔ ይሁን በቅድሚያ መርገፉ ነው የሚላት እና ከፍቅር አይደለም ይሄ። ስለዚህ ምንድን ነው ታሪኩ መሰለ ዳኒ? ሹሜ እድገት በህብረት ዘመቻ ሄዷል። ስለዚህ ትንሽ ከኛ በእድሜ ሄድ ያለ ነው ማለት ነው። ምናልባት የጥቂት 3-4 ዓመት ወይም ምናልባት ሹሜ አሁን በህይወት ቢኖር 66 ሊሆን ይችል ይሆናል እና ይህንን ግጥም ይሰጥና አይዶኖ የሰጠበትን ቦታ ነግሮኛል። በማስታውሰው መጠን ነው። ግጥሙን ይሰጥና ለዓለማየሁ እሸቴ ነው ግጥሙ። እሱ ተነስቶ እድገት በህብረት ሄዳል እና ግጥሙን ለማመሰል የጻፈው ግጥሙን የጻፈው በደርግ ላይ ነው። አየን ትግሉን ያመጣው በዘውዱ ላይ ንቅናቄ የፈጠረው ህዝባዊ መንግስት ያለው ይሄ ተማሪው ነው እና ያ ንቅናቄ የኃይለ ሥላሴን ስልጣን ለመገርሰስ ንቅናቄውን የጀመረው ተማሪው ነው። በዚህ ሂደት መሃል ከሐረር 3ኛ ክፍለ ጦር ነው ከሐረር የወታደር የኮንጎ ዘማቾችን ገንዘብ ለማስመለስና የወታደርን ደሞዝ ለማስጨመር በላንድሮቨር የመጡ የበታች መኮንኖች በኋላ ላይ እንዳወቅናቸው የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም እና ሌሎችም በአጠቃላይ በሙሉ በመንግስት ውስጥ የነበሩ አብዛኛዎቹ አስኳሎቹ ከሐረር ጦር የመጡ የበታች መኮንኖች ናቸው። በኋላ ላይ የ66ቱን ህዝባዊ አብዮት የምንለውን መጨረሻ ላይ ያው ጦሩ ተቆጣጠረው ማለት ነው። ንጉሥን ከስልጣን አውርዶ ከተማሪው ጋር ደግሞ እንደምታውቀው ኢህአፓ ብዙ አይነት ነገሮች አሉ አይደለም። ወደኋላ ሜዳ ያስፈልገን። ስለዚህ አሁን ህዝባዊ መንግስት ይመስረት ይል የነበረው ኢህአፓ ወይም ደግሞ በአብዛኛው ወጣቱ የምሁራኑ በደርግ ምን ሆኗል ማለት ነው ተሸንፏል። ስለዚህ አሁን በቀጥታ ለመጻፍ አይቻልም። ስለዚህ በፍቅር በወንድና ሴት ፍቅር አስመስሎ ለያን ለመናገር ነው የሰራው እና በጣም ተቸግሬያለሁ ዳንኤል። በጣም ብዙ ጊዜ ጠይቄዋለሁ ሹሜን። እኔ ሹሜ ይሄን አንደርስታንድ ላደርግ አልችልም። አሁን አንተ በምትለኝ ባስበው አልመጣልኝም። ይልቅ ሳታስበው አንዳንድ ጊዜ እንደው በትዳር ላይ በነበረው መከፋት ያው ያልወለደበት ነው። በኋላም ጥሎት የወጣው ትዳር ነው። ብዙ ነገር ውጣ ወረድ ነበረውና እንደ ሹሜ ሳታስበው ያን ጊዜ ሆነ ከፊት ለፊት የሚጠብቅህን ትዳርን የጻፍክ አይመስልህም እለው ነበረ። በዚህ እንድቃልል ነበር እና እሱም የሚለው ምንድን ነው? በሰው ልጆች ብዕር ታሪክሽ ተጽፏል፣ እንደ ልብሽ ሁኚ
ችግርሽ በእኔ ያልፋል። አሁን ደርጎች ትግሉን የቀሰቀሱት ብዙ ርቀት ያመጡት ተማሪዎች ሆኖ ሳለ ጠመንጃ ስለነበረው ማጅራቱን መታው ነው ለውጡን የሚሉት። አየ እነዛ በላንድ ሮቨር የመጡ ኃይለኛ የበታች መኮንኖች ጦሩን አስተባብረው የተዳከመውን የንጉሱን ስርዓት ገርስሰው ተማሪውን ደግሞ አርቀው መጨረሻ ላይ በጥይት ያው ኢህአፓ ታውቃለህ ብዙ ታሪኮች አሉ እና ያንን ወስደዋል። ስለዚህ በሰው ልጆች ብዕር ነው የሚለው ታሪክሽ ተጽፏል። አንድ ነገር የሚለው ግን ታሪክ ዊል ኦልዌይስ ሪሜምበር ይሄንን የሚለው አየህ፣ በመግደል ዋቴቨር ልታዳፍነው የምትችለው አይደለም። እውነቱ ተጽፏል። ምን ይባለው ገብስ ተወደስ ጎመን ባወጣው ምናምን ይባላል። ስለዚህ አሁን በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብሽ ሁኚ፣ ችግርሽ በኔ ያልፋል። ከዛ በኋላ ጦሩ ወይም ደርግ ስልጣን ላይ ነው ያለው። አገሪቱን የሚያስተዳድረው በየሹመት ቦታ ላይ በየሚኒስቴሩ በየቦታው ላይ ወታደሮች ናቸው የሚሾሙት። አይደለም እንዴ? የውጭ ግንኙነት አለው ማለት ነገር። ተማሪው ግን አንዴ በዘመቻ በአጠቃላይ የደረሰበትን ያ ትውልድ የደረሰበትን ክስረት ነው የሚያሳየው። እና በሰው ልጆች ብዕር ታሪክሽ ተጽፏል። እንደ ልብሽ ሁኚ፣ ችግርሽ በኔ ያልፋል። አንቺ የሚለው ደርግን ነው። ዛሬ ትልቅ ሰው ነሽ፣ ብዙ ሰው አይተሻል። በእኔ በከርታታው ሁሉም አልፎልሻል። ወደ እድገት በህብረት ሲሄድ ነው ከዛ አንደር ደርግ ነው የሚሄዱት። ልብ አድርግ። አየህ፣ ሁሉም አልፎልሻል። ከእንግዲህ ወዲያ አይነካሽም ክፉ። ምን ሆነሽ ይነካሻል? ከዚህ በኋላ ስልጣኑን፣ ገንዘቡን፣ ማንኛውንም ኢንስትሩመንት ኦፍ ፓወር፣ ዓለም አቀፍ ግንኙነቱን፣ ሁሉን ነገር በእጅሽ ያስገብተሻል። እኛ የት ነን ያለ ነው? ባክነናል። እንደ ባከን እንቀራለን። ከእንግዲህ ወዲያ አይነካሽም ክፉ፣ ሞቱ ለእኔ ይሁን በቅድሚያ መርገፉ። በዚህ ስሜት ነው የጻፈው። በጣም የሚያስደንቀ ምናልባት ከግጥሞች ውስጥ ምን ይላል? በሐሜት ቢላዋ ዘልዝሎ እየበላኝ፣ በአንቺ ምክንያት ነው ስንቱ የተጣላኝ። እሳት ነዶ ነዶ ሲበቃው ይጠፋል፣ ችግርም ስቃይም ከታገሱት ያልፋል ይላል። እዚህ ላይ የምታየው መጀመሪያ ላይ ያለውና መጨረሻ ላይ ያለው ተስፋዎቹ እንደነበረ እንዳልቆዩ ያሳያል። እና ለምንድነው እዚህ ድረስ ሊደበቅ የፈለገው? ለምንድነው እዚህ ድረስ አብስትራክት ሊያደርገው የፈለገው ብለህ ስትል ወይ ይህን መጠየቅ የለብህም። ምክንያቱም ኢቭን ይህንን ጽፎ እንኳ በሆነ መንገድ ያኔ የነበረው ሳንሱር ትንታኔ ከሰጠበት የሚከፍለው ዋጋ ከባድ ነበር። አንጀትህን የሚበላ ምን መሰለህ ዳኒ፣ ከእድገት በህብረት ይመለሳል። እና ግጥሙን ሰጥቶ ነው የሄደው። ምንም የሚያውቀው ነገር የለም። ዘፈኑ ይሰራ የሚያውቀው ነገር የለም። ከዛ መጥቼ ዋቢ ሸበሌ ሆቴል ቁጭ ብዬ አንድ ጥግ ቦታ ይዤ ሻይ ይጠጣለዋል። ከዛ ዋቢ ሸበሌ ሆቴል ውስጥ እንደዚህ ስፒከሮች አሉ አለ ላይ የሚሰቀሉ፣ በእሱ አማካኝነት ዘፈን ሬዲዮ ነገር ብቻ ይሰማላል። ከዛ ይልልሃል። እስከዚህ ድረስ ምን የሚያውቀው ነገር የለም። ከዛ ምን እንደቀጠለ ታውቃለህ? እንግዲህ ያችን ግጥም ሰጥቶ እድገት በህብረት ሄዷል። አይዶ ነው ምን ያህል እንደቆየ፣ 1 ዓመት ወይ 6 ወር ወይ 2 ዓመት አይታወቅም። እና ያቺ ግጥም ምን እንደደረሰች ማቅ አሁን እዛ ሆነ በሰው ልጆች ብዕር ታሪክሽ ተጽፏል፣ እንደ ልብሽ ሁኚ፣ ችግርሽ በኔ ያልፋል ይላል አለማየሁ እሸቴ ማለት ነው። ደነገጥኳል። ክዋልኳል። ሰሰማው የኔ ግጥም ነዋል። ቶሎ ያንን ሳንቲም ከፍዬ ጠፋዋል። እኔ ብሆን በራሴ አሁን ባለኝ ባህሪ ማለት ነው መሰላል አምጡልኝ ብዬ በመሰላል ወደ ስፒከሩ ለመድረስ ነው ሞክረው፣ ጆሮዬን ስፒከሩ ላይ ለጥፌ ለመስማት ማለት ነው።
ግጥሜን በሙዚቃ ለመስማት ማለት ነው። እሱ ግን ያደረገው ነገር ነው አለቀልኝ ብሎ ራሱን ሰውሮ የጠፋው። እስከዛ ድረስ ነው ፊር የነበራቸው ማለት ነው። እና መጀመሪያ የእሱን ግጥም በዚህ መንገድ ተሰርቶ መውጣቱን የሰማው ዋብሸበሌ ሆይ ሆቴል ቁጭ ብሎ ሻይ እየጠጣ ነበረ። እና ይሄንን ለአድማጮች ለማካፈል ነው። እና አንዳንድ ዜማዎች ውስጥ የምናገኛቸው ግጥሞች አንደኛ እንደ ማህበረሰብ እኛን የሚገልጹ እንደገና ደግሞ እኛነታችንን ሼፕ የሚያደርጉ ናቸው። ብዙ ይዘን የምንወለደው ነገር የለም፣ ከተወለደ በኋላ የምናገኘው ነው። ስለዚህ ጸሐፍት በዘፈን የሚሆን በመጽሐፍ የሚሆን በተለያየ መንገድ በመድረክ ሰበካ የሚሆን ትውልድ ይቀርጻሉ እና እነሱን እንከተላለን እና ደስ ብሎን እንኖራለን፣ ደስ ብሎን እናልፋለን። ከዚህ ውጭ ታሪክ የለንም። እና የሚገርም አንዳንድ ዜማዎችን ስትሰማ እነዚህ ግጥም ደራሲ የምንላቸው አንዳንድ ጊዜ ግጥሙን ጽፈን ዜማ ከወጣለትና ከተዘፈነ የትኛውም ግጥም ዘፈን ሊሆን ይችላል፣ ወይም ጀስት የግጥም የቃላት መጠበብ ችሎታ አድርገን የምናየው ነገር አለ። እንደዚህ ሲሆን ነው ዘፈን የማይጣፍጠው። ገባ? ዘፈን ልብና ስሜትን የከፈለ መሆን አለበት፣ ተነክተ የምትሰራው መሆን አለበት። እና እንደዛም ስለሆነ በጣም ፓወርፉል ሆኖ እኛን ይቀርጸናል ማለት ነው። ለዚህ ነው እኮ ሙሉቀን መለሰ ትዝታ ውስጥ ከተነዋል ነው ያለው፣ ተካዥ አድርገነዋል ነው ያለው። እውነቱን ነው ብዬ ስለ እሱ እንደተረዳው እንዳምንበት ነው ማየት የሚችለው። ስለዚህ እሱን ወደኋላ አጥቶ ወደፊት ነው የተራመደው። እኔ ግን አንድ ነገር እላለሁ፣ አሁንም ትውልዱን ትዝታ ከሌለው ህይወት ያድነው ነው የምለው። እንደዛ ነው የምለው። የዓለማየሁን በዚሁ እንለፍና ወደ ታምራት ሞላ እንገባለን። እንግዲህ የተለየ ምክንያት የሰጧቸውን በዘፈኖች መነሻ ልንገባ እንችላለን። የሙዚቃ ስራ ላይ አንዳንድ ቀን በከያኒ በድምፃዊ በተለየ ሁኔታ እንገባለን። ወደዛ ከማለፌ በፊት የምትለው የራስን ልታካፍለን የምትፈልገው ሀሳብ ካለ? በጣም የሚገርም ነው አለም። በእርግጥ አሁን የዓለማየሁ እሸቴ ይህንን ሙዚቃ በተወሰነ መልኩ ለመስማት ሞክሬያለሁ። ግን ግጥሙ ቅድም እንዳነሳውለ ለፍቅረኛው ወይ ደግሞ ለእናቱ ነው መሰለኝ እንጂ በዚህ ልክ ግጥሞቹ እነዚህን ሀሳቦች አካቶበታል ብዬ አላሰብኩኝም። በጣም ገርሞኛል። የሚገርምህ አለም በእርግጥ እኔ ወደ ከኋላኛዎቹ ካሉት አሁን ለምሳሌ ከነ ዓለማየሁ እሸቴ ከነ ጥላሁን በዛ ትውልድ ስላልነበርኩ ሞር ማዳምጣቸው ወደዚህ ያሉትን ነው። በእርግጥ የድሮቹንም እሰማለሁኝ፣ ግን ይበልጥ አሁን ለምሳሌ የነ እጅጋየሁ ሽባባው፣ የነ ቴዲ አፍሮ፣ የነ ጸደኒያ ወደ ኋላ ደግሞ ካሉት እነ መልካሙ ተበጀ፣ ፀሐይ ዮሐንስ፣ እነ ነዋይ ደበበን እነሱን አዳምጣለሁኝ። ኦያ እነ ነዋይ በጣም ይርቃሉ ላንተ። ነገር ግን አየህ እንዴት ተከታታይ ትውልዶች ውስጥ ከእነሱ በኋላ ከመጡ ጋርም የተፎካክሮ እስካሁን ድረስ ስራቸው ስላለ ነው። ቴዲ አፍሮን ስላነሳ አንድ ነገር ልንገርና ወደ ታምራት ሞላ እንሄዳለን። እሺ። ቴዲ ሻሎም ስቱዲዮ የሚባል ነበር ቴዎድሮስ አደባባይ የድሮ ቄራ የምትባላለች አይደለም ወይም ወደ ቤተ መንግስቱ የምታስወጣው መንገድ። አዎ። ወደ እሷ ገባ እንዳልክ በስተግራ ነጭ ቅብ የድንጋይ ቤት አለች። ሻሎም ስቱዲዮ ትልቅ ዲሽ አላት። አንዳንድ የበሯ ላይ ትልቅ ዲሽ ስለሚሰዛ ላይ ተቀምጦ ነው የምታየውና ጥላሁን ወልደ ሰንበት ይባላል እና የሺ መገርሳ የሁለቱ ስቱዲዮ ነው ያ። እና በአብዛኛው ዛሬ ማስታወቂያ እንሰራለን የሚሉ ትንሽ ትልቁ እዛ ነበር የሚሰሩት። ሻሎም ስቱዲዮ ነው በአብዛኛው የፈጠራቸው። ብዙ ነገሮችን በየጊዜው እየለዋወጠ ማለት ነው። ካሜራ በየጊዜው እየለዋወጠ የስቱዲዮን ደረጃ በእቃዎች እያጠናከረ ብዙ ነገር ነው ይሰራ የነበረው። ሁላችንም ሻሎም ውስጥ ነው እንጀራ የበላ ነው። እና እዛ ማስታወቂያ እንሰራለን። እኔም የራሴ ማስታወቂያ ስራዎችን እዛ ነው የምሰራው። እንዳልክ የሚባል በጣም ምርጥ ኤዲተር ነበረ። እንዳልክ ያባቱን ስም ረሳው እና አንድ ዘፈን ማስታወቂያ
ስራልኝ ይለኛል። እኔ እዛ ስለመጣ ብዙ ጊዜ ያን ያህል ሲሪየስ አይደለሁም። የትኛው ነው ይሄን ሰጠኝ ኦኬ ብዬ ማስታወቂያውን ሰራው ማለት ነው። እና ያዘፈን የማመሰለ የቴዲ አፍሮ ነበር። የቴዲ የመጀመሪያው አልበም ማለት ነው። ከዛ አይሆነ በ2 ቀን በ3 ቀን ልዩነት 3 ቀን 4 ቀን እንደገና እንዳልክ ደውል በእናትህ አለምነት እንትን በል ዛሬ መድረስ አለብህ ፕሊስ በእናትህ በዚህ ምናምን ይለኛል። እኔ ደግሞ ስራ አለኝ እዛ ወይ እመጣለሁ። ያው የምመጣበት ሰዓት ነው የማይታወቀው። እሺ እመጣለሁ ብዬ እሄዳለሁ። እና በሚሄድበት ጊዜ 2ኛ እትም ነው ያ ዘፈን። መጀመሪያ የቴዲ ዘፈን ለ2ኛ ጊዜ ታተመ። አቦጊዳ ነው እኔ አቦጊዳ መሆን አለበት የመጀመሪያ አልበሙ ማለት ነው። እኔ በዛን ጊዜ ቴዲ ብቻ አይደለም በሰማይ ነፍስ ይማረውና ይሄ ሙዚቃ ቀማሩ ኤልያስ መልካ አይ ቲንክ እነሱ ሁለቱ በየዘርፋቸው አብዮት ይዘው የመጡ ናቸው ሁለቱም። እንደዛ ነው የማያቸው። ምናልባት ከዛ በኋላ በየመስመራቸው እኩል አልተራመዱ ሊሆን ይችላል። ነገር ግን ሁለቱ ሪቮሉሽነሪ ናቸው ሲመጡ እና ብቻ ቢያንስ 4 ማንበቤን አውቃለሁ። 4 ማስታወቂያ አንብቤያለሁ የእሱን። ለምን ለ4ኛ ጊዜ ታትመ ማለት አልቆ እና ዘፈኖቹን ስሰማቸው አይንሽ ማለት ከሴት ጋር በተገናኘ ያው አይደለም ከጊዜ መጀመር አንስቶ እሷን ወደድን ነው አይደለም። ይሄ ነው ታሪክ፣ ይሄ ነው። የቴዲ ዜማዎች ግን አንዱ ያው ሁሉም ሰው እንደሚያውቀው ግርማዊነቱ የሚል ለኢትዮጵያ ንጉሠ ነገሥት የተዜመ ነው ያለፈ ታሪካቸውን በማውሳት ማለት ነው። ሌላው ኃይሌ ገብረስላሴ ነው። ኃይሌ ገብረስላሴ አስታወስክ የሚል ነው። በወቅቱ ስንሰማው ዘፈኖች በሙሉ ይሰማሉ። እና እንዳልኩ የሙዚቃ ቅንብሩ ትንሽ የተለየ ነበር ያን ጊዜ እና እንደሱ ነውና አንዱ እዛ ላይ የነበረው ዜማ ባይገርምሽ ገና ወድሻለሁ የሚል አለው እና ሰማቸው ዘፈኖቹን እየሰማሁ ማይ ጋድ የሚጣፍጡ ናቸው ብዬ አንድ ቀን ይሄን ማስታወቂያ እንዳልክ ፕሊስ አለምነ እንደዚህ ሆኗል ና ሲለኝ አሁን ወደዛ እየገባው ስል በሩ ላይ ቆሟል። ቴዲ ነው እና ቴዲና እኔን ጎንና ጎን ቆመን ስንታይ እኔ በጣም ግዙፍ ነኝ። በቃ አስታውሳለሁ በጣም ልጅ ነው ቀጭን እና ከዛ አይ ቲንክ አቀፍኩት እና አንተ በጣም ትገርም ልጅ ነህ፣ በጣም የሚገርም ዘፈን የዘፈንከው በተለይ ይሄ ባይገርምሽ ገና ወድሻለሁ የሚለው ዘፈንን በጣም ነው የምወደው አልኩት። ምክንያቱም እኔ ይሄን ለእናትህ ልትዘፍነው የሚገባው ነው። እናትህ ኖረች አለፈች ገና ትወዳታለህ ስለው በጣም ደስ ያለኝ ነገር እኔም እሱ ነው የምወዳል የእኛ ትውልድ ስላልክ ነው። ግን ቴዲ ከዛ በኋላ የዘፈናቸው ያው በሌላ ጊዜ በሱ ዘፈኖች ላይ ደግሞ በምንመጣበት ጊዜ እናነሳለን ማለት ነው። እንደ እግረ መንገዴን ቴዲን ስለጠራ ነው እንግዲህ በእናንተ ይሄንን ሚሊት ሊያስታውሳለሁ። ከዛ በኋላ ነው እንግዲህ ቴዲ እንደዚያው ነው። ወደ ታምራት ሞላ እንግባ። እሺ ታምራት ሞላ ብዙ ዜማዎች አሉት። በሰማይ ነፍሱን ይማረው በ2005 ዓመተ ምህረት የካቲት 3 ወይም 4 ነው የሞተው። በ69 ዓመቱ ነው። በካንሰር ነው ከዚህ ዓለም በሞት የተለየው። የጎንደር ልጅ ነው። ይህን የምልበት ምክንያት ለምንድን ነው? የእናቴ ትንሽ እህቷ ልጅ አንዴ መጥቶ ነበር እኛ ጋር እዚህ ፈረንሳይ ከጎንደር መጥቶ ያው በኋላ ላይ ወታደር ሆኖ እዛ የሰሜን ጦርነት ላይ ሞተው እና ምን ይላል መሰለ ያን ጊዜ በጣም የሚያምር ቀይ ልጅ በጣም ፎቶግራፉ ነበረን እና ያ ልጅ በጣም ሕፃን ሆኜ ላስታውስም እንዴት እንዳስታወስኩት ራሱ የሚገርም ነው። ሩቅ ዘመን ነው እና እሱ ሲዘፍንና ሲከተሉት እህቶች የማስታውሰው እርሳሴን ባንገቴ በክር አንጠልጥዬ የሚል ዘፈን አለው። ቆይቶ ነው ይሄ ዘፈን የታምራት ሞላ መሆኑ ነው የማውቀው ማለት ነው። እና ታምራት ሞላ አባቱ ፊት አውራሪ ናቸው
እና ለምን ፊት አውራሪ የሆነ አባቱ እሱ እንግዲህ ክቡር ዘበኛ ሙዚቀኛ ስለነበር ያኔ እንግዲህ በደርግ ጊዜ አብዮት ዘፈኖች አሉ አይደል? እና አንዱ ዘፈኑ የታምራት ቤተሰብ ሁሉ የእጅሙ ያላቸው አፈሪያ ንጥሩና ሸክላ ሰሪ ናቸው እያለ የፊት አውራሪ ልጅ እኮ ነው። ያን ጊዜ ገና ከኋላ ቀር አመለካከት ማህበረሰቡን ከዛ ለማውጣት ጥረት የሚደረግበት ምናልባት ደርግ አካሄዳቸው ጥሩ ነገሮች አንዱ ይሄ የባህል አብዮት ነው እና በመልካምነት አናየውም ነበረ። ብዙ ነገሮች ከጊዜ ጋር ነው እየተለወጡ የመጡት አይደል? ቀጥቃጭ ስላለ ብረት ቆልምሞ ብረት አግሎ አቅልጦ ቢላ፣ መጥረቢያ፣ ማረሻ ወገል የሚሰራውን እንትኑን ትፈልገዋለህ፣ ግን ሰውየውን ትልቀዋለህ። እንደ ላሊበላ አይነቱን ታሪካዊ ዳግማዊ ኢየሩሳሌምን የሰሩ እጆች አሉ። ኢንፋክት መላእክት ናቸው፣ ሰዎችም አሉ። የጎንደር ካስል የመሳሰሉት እነዚህ የሰው ልጅ የጥበብ ውጤቶች ናቸው እና እንደዛ የሚሰሩ እጆችን ያንን አፈር አውክታ ቅርጽ አውጥታ እሳት ውስጥ ጠርሳ ገብተዋል። እኔ አሁን ለምሳሌ ምን ይሰራል ስባል ስጋ ምናምን አይመጣልኝም። በትንሽ ድስት ትክን ያለች ሽሮ ቃሪያ ጣል አድርጉባት ምናምን ነው የምለው። ያው በድስት መብላትና በብረት ድስት የተሰራ ነገር አንድ አይደለም። የምንጠጣበት በፊት በተለይ በአጠቃላይ በሸክላ የማይሰራ ነገር የለም። ያንን ጥበብ እናረክሰው ነበረ፣ ይታፈርበታል። ሸማ ዛሬ ሴቶቻችን ላይ ወርቅ የለበሱ ነው ይመስሉ አይመስልም? የሀገር ልብስ ከነጥለቱ እኔ አንድ ልጆቼ ደጋግሜ መግዛት የምወደው ነገር እሱ ነው። ግን ሸማ ሰሪውን አትወደውም። በፊት ነው አመለካከት እኮ ነው የምትናደድበት አይደለም። ማህበረሰቡ እኮ በጊዜ በሂደት ውስጥ ነው የሚለወጠው አይደል? ዛሬ እንዴት የተለወጠ መሆኑን በአይናችን ነው የምናየው። እና ጊዜ ያስፈልጋል። በጊዜ ውስጥ በመማማር ውስጥ ነው ሰዎች የሚለወጡት። ገብቷል? ጊዜ የጠየቀውን ጊዜ ጠይቅ። ሰው በጊዜ ይለወጣል፣ ይታደሳል፣ አዲስ ነገር ይፈጥራል። እና ታምራት ሞላ እንግዲህ የኪነት ነው። ስለዚህ ሙያውን ነው የሚሰራው። ግን አባቱ ፊት አውራሪ ሞላ ናቸው። እና ምን ይላል በዘፈኑ ይሄ ምን ያህል እርግጥ እንደሆነ አላውቅም። እኔ በልጅነት የተሰማሁትን ነው የምነግርህ። እንደው አብደውበታል ነበር የሚባሉ አባቱ እና ቤተሰብ ሁሉ የእጅሙ ያላቸው አፈሪያ ንጥሩና ሸክላ ሰሪ ናቸው። አባቴ እንደዚህ ወንድሜ እንደዛ እያለ እነዚህን እንዲከበሩ ልናከብራቸው ሲገባ የምናናንቃቸው ስራዎችን ቤተሰቡ በሙሉ በዚህ ስራ ላይ የተሰማሩ ጥበበኞች መሆናቸውን የሚናገረው ዘፈኑ እና ፊት አውራሪ ሞላ ነው ለማሰብ ግን ያስቸግራል። ያንን ልጃቸው አባቴ ሸማ ሰሪ ይላቸዋል እና በዚህ የተነሳ እንዳላየው ብለው ነበር ይባላል። ምን ያህል እውነት ይሁን ውሸት ይሁን እርግጠኛ ግን አለው እና እንዲህ አይነት ነበረው። ወደ ታምራትን ያነሳውበት ምክንያት አንድ ዘፈን አለው። ወደዛ ልመጣ ነው። ሸክላ ሰሪው ዋጋ ግን እንመለስ። በዚህ በእኔ ፕሮግራም ላይ በአዋዜ ላይ ዜና ታሪኩን ሰርቸዋለሁኝ እና እስራኤል ጋር ካሉ አሁን የተከበሩ የፓርላማ እንደራሴነት የደረሱ ቤተ እስራኤላውያን ፕሮባብሊ በምክትል የሀገር ውስጥ ሚኒስትር እስከ መሆን የደረሰ ሰው ነው። ስም መጥቀስ አያስፈልግም። ጉምቱ ኢትዮጵያ እስራኤላዊ ነው እና ከፍተኛ ሰው ነው ማለት ነው። በአጭር ጊዜ ባህሉን አውቆ ተምሮ ራሱን ለውጦ እንግዲህ እስራኤል ምዕራባዊ ሀገር ነችና በፖለቲከኞች ተጽዕኖ ማሳረፍ የራሱን መራጭ ህዝብ ይዞ መደራደር ገብተዋል። በዚህ አድርጎ የእስራኤል ፓርላማ ክኒሴት እንደራሴ የፓርላማ አባል መሆን የቻለ ኢትዮጵያዊ ነው እና እግሪ ጥለውና አዲስ አበባ መጥቶ ሳለ እንደምንም ብዬ ቡና መጠጣት አለብህ ቤት መጥተህ ብዬ ቡና ሊጠጣ መጥቶ ነው እና ምንድነው ያን ጊዜ እሱ የፓርላማውን በር አሸንፎ በገባበት ጊዜ ፓርላማው ሲከፈት ሴርሞኒ ማለት ነው እናቱን ጋብዟቸዋል ማለት ነው። እናቱ በጣም የሚያምሩ ደርባባ ወይዘሮ ናቸው።
ዱላ ይዘዋል በል እርጅና 65 67 ወይ 70 71 እንደዚህ ይሆናሉ። ከዛ እዛ ስነስርዓቱ እየተካሄደ እማማ ቀሩበት፣ በጣም አረፈዱ እና እሱ እዛ ነው ያለው። ለእሱ ትልቅ ነገር ነው አይደለም? ለእሱ ለእኛ ለቤተ እስራኤሎችም ትልቅ ነገር ነው። ምክንያቱም ከማለህ አንድ ሰው በትምህርቱ በእውቀቱ ከፍ ያለ ቦታ ሲይዝ እንደ ማህበረሰብ ነገ አንተንም ከፍ እንድትል ይታገላል ማለት ነው። እና የሁላችንም ድል አድርገህ ነው የምታየው። ከዛ መጨረሻ ላይ እናቱ ይመጣሉ ማለት ነው። እናቱ ሲመጡ ስሜቱን መቆጣጠር አልቻለም ዳኔ። ሮጦ ሄዶ የፓርላማ እንደራሴ ነው ካን ዩ ብሊቭ እግራቸው ላይ ወደቀ። እግራቸውን ይዘው ሳሞ መሬት እንዴት አድርጎ ያንሶት ልጃቸውን። ስለዚህ በወቅቱ የነበሩት ጋዜጠኞች ተሻምተው ፎቶግራፉን አነሱትና በሙሉ ጋዜጣ ላይ ወጥቶ ነበረ እና በአይኑ እምባ አቅርቧል። እና ስለሱ ነው የጠየቅኩት። ያ ነገር በጣም እኮ የተለየ ነገር ነው። አይ ነው ይሄ እናት ግን ያቺ ቲክ ያደረገች ነገር ምንድን ነው? በቃ ስታያቸው ስለው ያለኝ ነገር እሱ ከሄደ በኋላ ዜናውን ከስንት ጊዜ በኋላ ነው የሰራሁት። እንደ ታሪኩን አስለቅሶኛል። ምን መሰለ ታሪኩ? እሺ አሊያ ሳያደርጉ በፊት ወደ ጎንደር ወደ እስራኤል ሳይሄዱ በፊት ጎንደር ሳሉ ክፉ ቀን ነበር እና ያ ክፉ ቀን ደግሞ ድርቅ ነበረ እና ያኔ እናቱ ጎልማሳ ናቸው። እሱ ልጅ ነው። ታላቅ እህቷ አለች እና ሸክላ ነው የሚሰሩት እና ክፉ ቀን ነው ብያለው። የምግብ የረሃብ ነገር አለ። ከዛ አንድ ባለ ሀብት ምን ይላቸዋል? ጋን እንዲሰሩለት ይጠይቃቸዋል። ጋን እንዲሰሩለት ሲጠይቃቸውና ጋን በጣም ትልቅ ነው ታውቃለህ? ጋን ትልቅ ነው። ይሄ ጠላ የሚጠመቅበት ለድግስ ለምናምን ማለት ነው። እና እሱን ይላቸውና ስምምነቱ ምን መሰለ? ጋኑ አልቆ ስላስረክቡት በዛ ጋን ሙሉ እህል ይሰጣቸዋል ማለት ነው። ስለዚህ ያቺ የሚመጣ የጋን ሙሉ ያ እህል ደግሞ ልጆቻቸውን ክፉ ቀን ያወጡበታል ማለት ነው። ስለዚህ ይህንን ጋን ሰርተው ከዛ ለካ በሳት ይጠበሳል። በሳት ከተጠበሰ በኋላ እሳት ለመጥበሻ እንደዚህ ከፍ ያለ ነገር ላይ ነው የተደረገው። ከዛ ማውረድ አለባቸው ወደ መሬት። ይህን ለማውረድ ግራና ቀኝ ሆኑና ትልቋ ልጅና እሳቸው ብድግ አድርገው ከዛ አንስተው አሁን መሬት ላይ ቀስ ብለው ቁጭ ማድረግ አለባቸው ወደ ማስቀመጫ ነገር ላይ። እንደዛ ሲሉ ልጅቷን እንደዚህ ያለ ተጠንቅቃ ይሄ ጆሮውን ይዛ ነው እንግዲህ ስትል ይሄ የእጇን ውስጥ ይሄ የክንዷን ውስጥ ነካ ያደርገዋል። እንትኑ ጋኑ ይነካታል። ግሎ ስለነበረ አቃጥላት። ሲያቃጥላት ወይ ብላ ለቀቀችው ጋኑ። ያው የነገርኩህ ነገር አለ አይደል? ያ ጋን ማለት ሲያልቅ ያ ባለሀብት ወይም አራሽ ሰፊ እርሻ ያለው ሰው በጋኑ ሙሉ እህል ሊሰጣቸው አይደለም ወይ ጤፍ ወር ዋቴቨር። አንደኛ ያንን ነገር ማግኘት የሚችሉት ውል ሲዋሉ ማለት ነው። ጋኑን ሰርተው ከጨረሱ በኋላ ነው። ጋን ሰርቶ ለመጨረስ ምን ያህል ጊዜ ይፈጃል? ያን ያህል ጊዜ ፈጅቶባቸዋል። ስለዚህ በዛ መሃል ችጋር ሊኖር ይችላል። ይህ ቁርስ በልተ ምሳ ራት ሳትደግም መተኛት ሊኖር ይችላል። ወይም የረባ እናት ሆነ ልጆች የረባ ነገር ሳይበሉ ወደ እንቅልፋቸው መሄዱ ነው። ስለዚህ በምን ስሜት ይህን ጋን እንደሚሰሩ ታስብ። አሁን ለቀቀችው እሷ ልጅቷ ስትለቀው ለዛች እናት ያ ጋን ማለት የልጆቿ ጉርስ ማለት ነው። የልጆቿ እህልዋ ማለት ነው። ልጅቷ ስትለቀው
እናቱ አቀፉት ጋኑን ሙሉ በሙሉ በዓይነ ሕሊና ይታያል። ለቀዋለች ልጅቷ። ስለለቀቀችው መውደቅና መሰበር ያለበት ይህ የተሰበረ ማለት ልጆቻቸውን በረሃብ አጡ እንደማለት ነው ልሳቸው። ስለዚህ ያቺ እናት ጋኑን በሙሉ እንትናቸው አቀፉት። ሙሉ በሙሉ ሊያዳርሱት አይችሉም። በዓይነ ሕሊና እንዲታይ ነው። ጋኑን ሲያቅፉት ይሄ ጣታቸው ከያዘበት ጀምሮ የክንዳቸው ውስጡን ጀመረ እስከ ትከሻቸው ቆዳቸው ይጨዋል። በእንትኑ እየተቃጠለ ማለት ነው። እየተቃጠሉ ማለት ነው። ቆዳቸውን እያኮማተረው ማለት ነው። ጥርሳቸውን ነክሰው መሬት ቁጭ አድርጉት በስነ ስርዓት። ያንንጋ በጣም ከባድ ነው። እና ሰውየው መጣ። እጃቸውን ተቃጥሎ ሲያዩ አለቀሰ። 2-3 እጥፍ ሰጣቸው። ከስንትና ስንት ዓመት በኋላ ያች እናት ኢየሩሳሌም ደርሳ ልጇ የሕፃን ልጅ ይህን ያየ ምንም ሊያደርግ ያልቻለው ልጅ በእስራኤል ፖለቲካ ውስጥ በወገኖቹ ተመርጦ ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ቁጭ ብሎ ተደራድሮ ይሄን ካላደረክብኝ ወደዛኛው ፓርቲ ሄዳለሁ ደጋፊዎችን እንጂ ብሎ የፓርላማ ወንበር አሸንፎ ፓርላማው ሲከፈት እንደራሴ ሆኖ ማለት ነው። የህይወቱ ትልቅ እንግዳ ያቺ እናት ነበረች። ዱላ ተመርኩዛ የምትመጣ እናት ነበረች። እና ሲያያት በዓይነ ሕሊና የመጣው ያንን እሳት ያቀፈችው ነው የመጣበት። እና ራሱን መቆጣጠር አቅቶት እግሯ ስር ተደፍቶ አለቀሰ። ታሪኩ ይሄ ነው ብሎ ነገረኝ። የሚገርም ነው። እና ያችን እናት ረጅም ዕድሜ ይስጣት። እኔም እስራኤል ሄዳለሁ እያልኩኝ ሳልሄድ ቀረሁ። ግን ለራሴ ቃል ገብቻለሁ። አሁን እስራኤል ብሄድ ከማማ እጅ ቁርስ ሳልበላ ቡና ሳልጠጣ አልመጣም ብዬ ለራሴ ቃል ገብቼ ነበር። ግን መቼ እንግዲህ ብቅ በምልበት ጊዜ ሆና ወደ እግረ መንገድ ታሪኩ ደስ ይላል ብዬ አስባለሁ። በጣም ኢንተረስቲንግ ነው። በቃ የእናትነት ምን ያህል ለልጆቿ ስትል ምን ያህል መስዋዕት እንደምትሆን የሚያሳይ ነው። እና በጣም የሚገርም ነው። አለም እንግዲህ ወደ መደምደሚያው እየቀረብን ነው። የታምራት ሞላ አንድ ዘፈን አለው። ያ ዘፈን ስንዋደድ በፍቅራችን መሞት ኖሯል መሃላችን የሚል ዘፈን። እና ሁል ቀን በጣም የሚገርመኝ እነዚህ ገጣሚዎች ዝም ብሎ ቃላት ደርዳሪዎች ሳይሆኑ አንዳንድ ፊሎዞፈርስ ናቸው። ያ እውነት ነው። እውነት ነው። እና ሰው ቤዚካሊ ሊያሳዝን ይገባል ብዬ ከማምንበት ምክንያት አንዱ ይሄ ነው። ስንዋደድ በፍቅራችን መሞት ኖሯል መሃላችን የሚል ነው። ይህን ለመጥቀስ ነው። በጣም የሚገርሙ ስራዎች አሉት ታምራት ሞላ። ይሄ ዘፈኑ ዝም ብሎ ግጥም አይደለም። መሞት ኖሯል መሃላችን የሚለው ሌላው አስታውሽኝ የሚባለው ዜማውም እንዲሁ እኩል ተወዳጅ ነው። አስታውሽኝ ፍቅሬ ወይ አስታውሽኝ፣ ጠዋት ማታ አደራ እንዳትረሽኝ፣ እናቴም አባቴም አንቺ በመሆንሽ እባክሽ ናፍቆቴ እንዳትጨክኝብኝ፣ እናቴም አባቴም አንቺ ነሽ ብያለሁ፣ አስታውሽኝ ፍቅሬ ወይ እሞትብሻለሁ ይልና ባለሽበት አገር አትርሽኝ አስታውሽኝ፣ ምንም ቦታ ቢርቅ ያለሽበት አገር እፈልግሻለሁ ልቤን ልኬዋለሁ ከወንዝ ባሻገር፣ ስቀሽ ተቀበዩ አስታውሰሽ የጥንቱን ለፍቅር ተወልዶ ለፍቅር መኖሩን ይላል። ይሄ አስታውሽኝ የሚለው ዜማው ነው። ቅድም ያልኩ ግን ይሄ ስንዋደድ በፍቅራችን መሞት ኖሯል መሃላችን ነው የሚለው እና ይህ ዘፈን ግጥሞቹ ምንድናቸው ብለህ ገብተህ ስትመለከት ፍቅረኛውን ወይም ባለቤቱን ያጣ ሰው ነው በሞት እና ያንን ሞት ለመቀበል የተቸገረ ሰው ነው እና በፍቅር ያሳረፉትን ሕይወት ከንቱነት ነው የሚነግርህ
በዛ ፍቅር በዛ ደስታ ላይ ተመርኩዞ የነበረው ደስታ፣ የነበረው ሙላት፣ የነበረው ሐሳብ፣ የነበረው የሕይወት ዘርፋፋነት፣ እነዚህ ሁሉ ነገሮች ፈጽሞ ሞትን አላስብም። ሞት የሚባል ነገር በዕቅዳችን፣ በሕይወታችን፣ በደስታችን መሃል ሊገባ ሊመጣ የሚችል ሰላቢ አሰቡት ያውቅም እና ጉዳቱን መቋቋም አልቻለም። ሞት ራሱ ሞቶ ቢቀር ተቀብሮ ለጸጸት ከሚተርፍ አንጀት አሳርሮ ፍጹም ሳይታሰብ ወገንን ከማጣት ወደዚህ ጣጣ ዓለም ፈጽሞ አለመምጣት ይላል እና ሁላችንም የዜማዎቻችን እዚያውን አስታውሽ ላይ ስትመለከት ተለያይተው ነው የሚኖሩት። ሰዎች የሚለያዩት እኮ ለመለያየት ሁሌ ምክንያት ስላላቸው አይደለም። ዳንኤል ማወቅ አለብን። ሰዎች ውስብስብ ፍጡር ነን እና ግን አሁን መለያየታቸው አይደለም አንድ ደቂቃ እንዳትረሺ ነው የሚለው እና እስከ መጨረሻው እንዳትረሺ ነው የሚለው በዛ ዜማ ላይ ማለት ነው። በተለይ ይሄ መሞት ኖሯል መሃላችን የሚለው ፍቅረኛውን ወይም ሚስቱን በሞት የተነጠቀ ነው እና እስከ መጨረሻው ከዚህ እውነታ ጋር ለመታረቅ ሳይችል ቀርቶ የጻፈው ነው። ይገርማል። እና እንዲህ አይነት የሚደንቁ ዜማዎች የነበሩት ነው ታምራት ሞላ። እንግዲህ በበኩሌ ይህን ያህል ቆይቻለሁ ዳኒ። አድማጮቻችንን ደግሞ እባካችሁ ሰኞ እንገናኝ። እስኪ እናንተም ሐሳባችሁን ጨምሩበት። በነገራችን ላይ ዳኒ አስተያየት ለመስጠት ሰዎች በጽሁፍ ብቻ ነው እንደሚችሉት? ዩቲዩብ ላይ በኮመንት አስተያየታቸውን መጻፍ ይችላሉ። በተጨማሪ ደግሞ በቴሌግራም ገጻችን በዛ ላይ አስተያየታቸውን በቮይስም መላክ ይችላሉ። በቮይስ ሐሳባቸውን ለመግለጽ ያስችላቸዋልና ይህን ኃላፊነት እንወስዳለን። አዳምጠን ከመሃል በተለይ ከዘፈን ጋር ባላቸው የግል ገጠመኝ፣ የግል ከታሪካቸው ከህይወታቸው ጋር ባለው ትስስር ወይም በማንኛውም መልኩ እንዲህ አይነትም ነገር እኮ አለ ለማለት የሚፈልጉ ካሉ በድምፅ ይቀላቸዋል አይመስልም? በድምፅ እኔ አሁን ጊዜ ዋትሳፕ ላይ ደስ የሚለኝ ነገር ነካ አድርገህ ሐሳቤን በድምፅ ነው የሚሻለኝ። እሱ ነው። ስልክ ቁጥሩ ስንት ነው ዳኒ? በስልክ ቁጥር 0979 68 06 76። ስለዚህ አድማጮቻችን በዚህ ያገኙናል። በጣም ተስፋ የማደርገው ሰዎች ሁለተኛው አካባቢ እንዲህ አይነት ነገሮች ማዳመጥ ጥሩ ነው። አዳምጡን፣ ተከታተሉን። ይህ ሙዚቃ በአዋዜ ልዩ ነው። ዓለምነህ ባልደረባይም የዚህ ፕሮግራም ኤዲተርም በሁሉ ነገር ሁለገብ በሆነው ዳንኤል ውለታው ስም እሰናበታችኋለሁ። መልካም ምሽት፣ መልካም ቀን እንዳላችሁበት አገር ሰዓት አቆጣጠር ጤና ይስጥልኝ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ፣ የኑሮ ደጋፊ፣ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ